እኔ ያው ሌላ ነገር አያሳፍረኝም እንደዚህ አይነት ነገር ግን የሆነ አንገቴን የሚያስደፋኝ ሽት እኔ ያው ሌላ ነገር ቢሆን ይሄ ሌላ በቃ የሆነ ስርቆት ቢሆን ድብድብ ቢሆን ጠጥቶ መንዘላዘል እሱ ችግር የለብኝም። ይሄ ጥንቆላ ግን ምናምን ነገር ግን የሆነ ነገር ነው ላይፍ ላይ ሀፕን የሚያደርግ ኢንጆይ ላይ ሀፕን የሚያደርግ ወይ ምናምን እሱ ችግር የለውም። ግን እንደዚህ አይነት ድንቁርናና ግን እኮ ወንጀል እኮ ነው። አይ ላቭ ቲክቶክ ኖ እንደዚህ አይነት ነገር ቤቲ እግዚአብሔርን በጣም ነው ጠዋት የደነገጥኩት። ዋት ምንድን ነው አልኩኝ። በቃ ስልሽ አንዳንድ የሆነ ፕራይቬት የሆነ ነገር እኮ አለ። አስዋሻው ጠንቋይ ምን አባቷ ታውቃለችና ጠንቋይ እኔ እኮ በጣም እኮ ይገርመኛል እኮ ግን ምን አይነት ሞኝነት ነው ግን እኔ ራሴ አስጠልቶኛል። አይስወር በጣም ማለት የሆነ በቃ አይደል ግን ይትሄጃለሽ ማለት እዚህ ጋር አንደኛ ለኔ ምናምን ነገር እንደሰራይ ነው ገባሽ። እኔ እንደናንተ በሆን ኖሮ አይስወር እዚህ ጋር አልመጣም። በጣም ከባድ ነው ይሄ ወንጀል እኮ ነው። ገና እንደዘቀጠን ቀላል ዘቅጠናል እንዴ አንቺ ምን ሆነሻል? ሄዱ መችስ እንደው የፈጠረን አምላክ እሱ በሚፈልግ ሰዓት ስለሚወስደን ነው እንጂ እኮ ታዲያ እኔ እኮ አሁን ለምሳሌ በቃ ግን እዚህ ጋር የምትረጀው ምን ነው ታውቂያለሽ? በቃ በጣም የዋህስ ምንም በቃ የማያውቁ ሰዎች እዚህ ጋር እንዳሉ በሃይማኖትም ቤተሰቦቻቸው ወይ በሃይማኖት ወይ በትምህርት ምንም ነገር ያላገኙ ቤት ልጆች ቴንኪው ዛብሻ እንደሆነ ነው የምትረጀው። እና አትፈርጅ። እኔ በእነሱ 5 ሳንቲም አልፈርድም። እዚህ ላይ በማየው ስህተት በማንም አልፈርድም። አይስወር አልፈርድም። እድሜ ለመንግስታችን እንደዚህ አደንቁሮ ይለቀቅ። እኔ ምንም አይደለም። ፍርዱን የምንሰጠው ልጆቻቸውን በህዝብ ገንዘብ ለሚያኖሩ ባለስልጣኖቻችን መሪዎቻችን፣ የኛ ደግሞ ህዝብ ደግሞ እዚህ ላይ መጥቶ በየሀገሩ እንኳን ወጥቶ ምን ያህል እሽትራስ ውስጥ እንዳለ በቃ ስትራግል አድርጎ ከእግዚአብሔር ጋር ለምኖ እግዚአብሔር ጋር ታርቆ በቃ ተስፋ እንደቆረጠና በቃ መንፈሳዊ ወይንም ደግሞ ሌላ ሙስሊም ሊሆን ይችላል ምናምን ግን ሰው ጋር ሄዳችሁ አከሊን እንዲያርግልኝና ለኔ እንደዚህ ስጠኝ ምናምን ብለሽ ስትይ እድሜ ለመንግስታችን እድሜ ለባለስልጣኖቻችን ማለት ብቻ ነው። እኔ መንግስትን ከማውቀስ ወደ ኋላ ነው። ይሄ እነሱ ጥፋት አይደለም፣ ይሄ መንግስት ጥፋት ነው። ህዝቡ እንዳይሰለጥን እንዳይማር ገባሽ መብቱን እንዳያውቅ አድርገው ለለቀቁን እድሜ ለአስተማሪዎቻችን እድሜ ለሃይማኖት አስተማሪዎች እድሜ ለሞደርን አስተማሪዎች እድሜ ለነሱ እድሜ ለፖለቲከኞቻችን እድሜ ለሌቦቹ አገሪቷን ለሚበዘብዙት ነው እድሜ ለነሱ እድሜ ለነሱ ይሆንላቸው ሀገሪቷን እንደዚህ አድርገው እንትላሉ እንደዚህ አይነት ትውልድ ላመጡብን በብዙ ነገር እኮ ስታዩ እኮ በጣም ነው የምታዝኙ። ራሳቸውን ማዳን አይችሉም፣ መብታቸውና ግዴታቸውን አያውቁም። ወይ በሰራተኞቻቸው ባሰሪዎቻቸው ወይንም ደግሞ ወይ ከሰሪዎቻቸው ደግሞ ሲያልፉ ደግሞ እንደዚህ አይነት ቦታ ላይ ወድቀው አምላክ የለም ብለው ማለት ነው እንደዚህ ነገር ሲያደርጉ ስታይ
የድሮ እናትና አባቶቻችን እንኳን የመንፈሳዊ ሃይማኖት ጠንካራ ለመሆኑ ነው ትያለሽ። ወይንም ደግሞ በቃ ግን ይሄ እኮ ራሱ ክራይም እኮ ነው። ሄደው የሆነ ሰው አሳምምልን፣ የሆነ ሰውን ግደልልን፣ የሆነ ሰውን አፍዝዝልን፣ የሆነ ሰውን እንዲያርግልን እና ከዛስ እኔ ልደግ እስከ ምሽት። ጋይስ ታፕ ኮፒ ሊንክ አድርጉ። ሰርቶ መለወጥን ተምሮ መለወጥን ተስፋን የቆረጠ ሰው እኮ ነው ወደማይሆን ቦታ የሚገባው። ተስፋ የቆረጠ ሰው የማውቀው ወደ መጠጥ ወደ ድራግ ሲገባ ነው። እነሱ ተስፋ ሲቆርጡ ሰው ጋር ሄደው $600 ነው የተባለው ደግሞ የሚከፈለው ደግሞ ውጭ ያሉት ራሱ ታስጠነቁላሉ። አሜሪካን ምናምን ያላችሁትን ታስጠነቁላላችሁ። ወይኔ ጉድ ይፈጣል። ወይኔ ጉዴ። ለነሱ ነው የሚሳካ። ለጠንቋችሁ ውሸት አይምሰልሽ፣ ውሸት ነው። እግዚአብሔር ያሰብልሽ ነው የምትኖሪው። ለነገሩ ለእኔ አዲሶች አይደሉም እንደዚህ ግልጽ የወጣ ነገር ስላላየ እንጂ ያደርጋሉ እንደዚህ። ሁሉም ናቸው ሁሉም። እኔ ምን ልጀምርላችሁ? ጥንቆላ ኦኬ፣ እንትናችሁ ሌላችሁ ለሌባ ነው የሚሳካው። ሌብነት እኮ ጥንቆላ አይደለም። ሌብነት ግልጹን የሆነ ቴክኒካዊ የሆነ ስርቆት ምናምኖች ናቸው። ወይ እሱ ጥንቆላ አይደለም። እሱ መቀማት ይባላል። የራስሽ ያልሆነውን ነገር እሱ ኃጢአትም ቢሆን ግን በጉልበት ወይንም ደግሞ ቴክኒካዊ በሆነ መንገድ የምትወስጃቸው ነገሮች። ይሄ እኮ የሆነ ሰይጣንን የሆነ ነገር አለሽ ማለት እኮ ዛት ዲፈረንት እሱ ልጆች ምን ልታረጉ ነው ማስገባችሁ?